ሲከራከራ ምን እንደተረዳው ታውቃለህ? መብረቆ ቤት እነዚህ አሁን የታሰሩት አርቲስቶች እነ መንሱር ጀማል ከጆን ዳንኤል በታች እንደሆነ ነው የተረዳሁት። ባይዘው ያን እነሱ የታሰሩ ጊዜ ትዝ ይላል። አመት ሙሉ ሰው ይጨውላቸው ነበር። ለነሱስ ፍትህ አይደለም ቶፒክ እንኳን ጅቦት ይመጣል። አስገቡት ከነጃኒ በታች ሞላችሁ ጅቦት አስገቢው የታው እንዴ አስገቢው አሁን እየደወለ ነበር። ሼር አድርጌበት እና ጽድቀው እንደውም ጅቦት አለ ገስት አስገባው እንዴ እንትን ጃፒት ሞዴሬተር አልሰጠሽንም። ሞዴሬተር የለንም እኮ የገስ እንጀለማን ሞዴሬተር የለም። ጻፋውናል እንትን አለው እንዴ ካሁን በፊትም ነበርክ እኮ ባለፈው ተጣልተን የተለያየን ቀን እንዴ ማንኛ ያለው ፈደጀ ኦኬ ገስት ነው አለ አስገባ ናጆ እባክህ ላይቭ ላይ ነኝ አትደውል ና ኦኬ አሁንስ ጃፒ ጭራሽ ይቆጣዋል። ላይቭ ላይ ነኝ አትደውል ይሏል። አይሽ ና እያልኩት ነው። እባክህ ለምን ይቆጣዋል? ወንድም ያርል አታቀሳሰር ጃፒ ፍራቲ እንትን እናጽድቅ አንድ ማህበር ጌም አለን ግን አልተነጋገርም። ጅቦን ጥሩት ይግባ በግስ አቆ ሼር አድርግለት። ቆይ ሄው አንተም ሼር አድርግለት ነው። ሼር እያደረኩ ነው። ጅቦን ና ሄይ ካማን ጃጓርን ነቁሬው ግን መጥቶ ከሆነች ልጅ ጋር እየተጫወት ከሆነች ኤርትራ ጋር ከዛው አንድ ያሸንፊያት ሁለተኛ ሰጥቶኝ እነዛ አይቻሉም። ከነሱ ሁለተኛ ልጫወት ኃይለኞች ናቸው። እኔ ኃይለኛ ከሆነ ሰው ጋር ልጫወት ምትነቅረው ለምን ትነቅረው? ምስኪን ነው። አይ አሪፍ ነው። መጥቶ ከዛ ረዳ ምናምን ሌላ ሰው ምናምን አገዘ። እንትና ምስኪን እንደና አዋዋሉ ትክክል አይደለም። አሻንጉሊት የሚመስል ልጅ አለ። ይሄ ታቅፎ የሚዞር ደረቱን የሚወጥር እኔ መብረቆ ቤት አይቼው ነበረ። የሆነ ሌሊት ጋርድኒ ምናምን ያለ ፎሎ አርጊን ሲል ነበር አይደል? እሱ ምንድነው አላማው? አንዳንድ ጊዜ እየጠጣ ከሆነ ሲያው ሰው እንትን ያልኩ ሲመስለው ኦኬ ብለት አልፏል። አሁን ምን ነው የሚጠብቀው? ምን እንደሚያደርግ አተጃቢ ባሻ የጠፋ በእናት ልጠይቅ ነበር ባለፈው። ለምን ከኛ ጋር ጌም አይጫወትም ልል ነበር። ጅባዬ ያው ሳቢ ና አባላችን መጥቶ ተወያይ የቀጠሮ ጌምን እያለች ነው። በፀሐይ ስሜን ማታ ጠጥታችሁ ነው ትላለህ። ቀን ደግሞ ይሄው ፀሐይ ላይ ቁጭ ብለን አር ዩ ሲሪየስ? ቀን ወጣት ጀመርሽ? በቀን ግን ላይቭ ያምርብሻል። ኩልል ብለሽ ነው የምትታይ። ምን ነው ኩልል ስትል አልገባኝም። ኩልል በይ አምሮባታል ማለት ነው። ሴም ሺት አይሽ ይተመችኛለሽ። ስማ ድሮ እኮ መጥፎ ነበር የምትመስለና እንዲህ ሳንተዋወቃት። አሁንስ ሰቀርባት። አሁን ደግነቴ ገብቶ እንኳን አላልቃል አይደል? ለጭንቅላታችሁ ደግነትሽ በጣም በዛ። እኔ ተትረፈረፈብኝ። ካቅሜ በላይ ነው። ለጤና ያርገው ነው የምትለው ይሄን ነገር። የሆነ ሰው ሊሳደብ ስፈልግ ምሳሌ እንኳን የምሰጠው ይሄ ጃፒና ሆዴ ነው የምለው። ጀርመንን በተለይ ካነሳው ማለት ነው። ባለፈው የድሮ ቪዲዮ አይቼ ሰው ግን ሳትቀርበው ለካ ልክ አይደለም እና የሆነ ነገር ተምሬያለሁ። ባይዘው ዝም ብላ ቃድማ አፍ ከመክፈት እንድትጠነቀቅ። ባይዘው ሲታዩ መጥፎ የሚመስል ሰው ነው ስቀርቢው በጣም ጥሩ ነው የምትረጂው። ጥሩ የመሰለው ደግሞ መጥፎ ነው። አይ ቲንክ ጃፒንም ሆነ እናንተን ራሱ ሰዎች አሁን እየተረዷችሁ ያሉት። ጃፒን በተለይ እንደዚህ እንደዚህ ረጅም ሰዓት ጊዜ ስለማይሰጣቸው ምን እንዳለ አይምሮ ውስጥ አያውቁት ነበር። አሁን ግን ፎከስ ስለሰጣቸው እንደዛ ለዛውም ጠጥተው ምናምን ስለሚሉ አሁን ብዙ ሰው ውስጡ ነው። የጃፒ ሙርከኞች ሁላ ቴክስቶች እንትኖች መጥተዋል። ስማ የጃፒ ሙርከኛ ብላ ምትመጣለች። የሆነ ነገር ልፖስት ትመጣለች። ላይቭ ስገባ ሼር ታደርጋለች። ለምን እንደሆነ ታውቃለህ? እንዳያት ነው። ስንት አመት ሙርከኛ ጠፍጥፌ
ሰጠዋቸው ሰርቼ ማለት አንድ ምን ይሰማሻል እንደዛ በመኖሩ? አረ እንኳንም የተስተካከለ ሰው ማቅረብ ቻልኩ። ደግሞ የሆነ ሰው እንሰራለን እንደዚህ ስማት ቡላላ እኔ ነኝ የሰራኋችሁ እያለች ነው። ቡላላ ማስተር እኔ ጃፒን አልሰራሁትም። አረ በጣም ሰርተሻል። በዚህ እንኳን እኔ አሻራሽን አልዘነጋውም በእውነት አንተ አለቅላቂ ሰርተሻል ሳይሆን ትክክለኛውን የሰዋይነት ባሪውን አሳይተሻል። በቃ አውጥተሻል። ተናቋሪ ነው ይመስላችሁ አብዛኞቹ፣ ግን አይደለም። እንደዛ አይደለም። ሰው እንዲረዳው አደረኩኝ ብዬ አስባለሁ። እንደዛ ጀስቲን እኛ እንረዳዋለን እኮ እኔ ምን እንደማስብ ታውቃለህ? ሲጀምር እኔ ተስተካክዬ ነው ያገኘሽኝ። እኔ ደግሞ የማስበው ሄለንን ለውጫታለሁ፣ እንዲህ ከሰው ፊት በቀን እንድትወጣ አድርጋታለሁ። ማታ ማታ እንደዚህ የምትወጣውን በቀን ወጣ ያታያትም እንደ አሜሪካኖቹ እኮ መኪና ውስጥ ዱቅ ብላ ገባች። በቃ እኔ ጋይስ አንዳንድ ጊዜ ሙዚቃ እየከፈትኩ አልገባም ለአንድ ሰዓት ምናምን እገባለሁ እንደዚህ ወይ የምጠብቀው ወይ ደግሞ ቤት ወደ ቤት ቶሎ መግባት ካልፈለኩና ዋቱ ጅራ ትላለች። ግን የሆነ ነገር አለ ትላለች። በምን ጉዳይ ነው? በግሩፓችን ሰላም፣ ፍቅር፣ መተሳሰብ፣ ጨዋታ ነው በመሀላችን ያለው። አንድነት ያ መረዳዳት፣ መተጋገዝ፣ መተሳሰብ፣ ፍቅር በቃ እንደነዚህ አይነት ቃላቶችን ዝም ብላችሁ አስቡት። ደንግጠናል። አሁን እኮ ቡላ ምንም ማውራት እኮ አልቻልኩም። የሆነ ወሬ ልጀምር፣ ጃፒ እንደዛ፣ ጃፒ ወደዛ፣ ጃፒም እንደዛ፣ በቃ ምንም ርዕስ ማውራት አልቻልኩም። አንዳንድ ጊዜ ያመጣሁት ራሱ ሲያቀሉብኝ ርዕሱን እናደዳል። ሰሚያታ ቶፒኩ መግባባት አልቻልንም። እንደ አላማቸው ምን እንደሆነ ግን አልገባኝ። ሄሉ እኮ እግዚአብሔርን አጀንዳ በማምጣት ነበር እኮ የምታተራምሰውን ራሱ ራሱ አታቀርቢማ። አጀንዳ ነች እንጂ አሁን ድሮ የምትለብሰው አሁን የምትለብሰው ይላሉ። የስንት ዓመት ልብሶችን ማለት የምሰማቸው ሙዚቃ ግን ማለት ነው። እርግጠኛ ጃፒ ለካ ጎበዝ ነው አልኩ። ትዝ ይላል። ኧረ ስፕላይትስ ምናምን የሚባለው ሚዩት አድርጎት ጃፒ በእናትህ ዝም ብሎ ይሰድበኛል። እንትን ምንድን ነው የሚያሳድባችሁ? ጨዋታ ይጫወት ጭቀጭ ይላል። እኔ ሙቅ ስጠጣ ነው የማውቀው። በሆነ ዕቃ ሙቅ ታመጣና ታኳ ነው እንጂ ሙቅ አላለም። በሆነ በትልቅዬ ዕቃ አይሻልም? አጥሚት ሙቅ እኔ እኮ በፈካው 10 ሰዓት እቀመጣለሁ በርቅኜ ማለት ሾርባ ምናምን ይመችሻል። አይ ቲንክ የዘና ሙድ ተመችቶኛል አለ። ትንሽ ሲያወሩ ቢያወሩ ያንን ቶፒክ ነው የሚደግሙት። ያው ኦዲየንሶቼ ላይ ፈረድኩ ማለት ነው። አሁን ትላንትና በተንኳቸው 1000 ከምን ሰው እነማሙሽን በትኜ ወደ መጠጥ ገባ። እንዴ አሁን አስበው ማሙሽን ይዘሽ ሹሩሩ ስትለው ምንም አይገባው። ብትወሮ የማይገባው ሰው ጋር እና እናንተ እንከራከር ትልላለች እንዴ? እንደ ስሙ እኮ ማሙሽ የሆነች ልጅ እኮ ነው። ትቶኛል በሀሳብ እኮ አይደለም። እኔ ነኝ የከሰስኩት እያለ ይዞራል። እኔ ዲፖርት ያስደረኩት ሀፒን አለ። ችግር እኮ የለውም እሱ ቢያስደርገው። ግን እስቲ ለፖሊስ ጽፈበት የነበረውን አንድ እንትን እስቲ ስጠይሽ በኋላ ሰጥሻለሁ ይለኛል። እንደ ወርቄ ነው የሚያናግረኝ። እኔ ራሱ ልፍታ ወርቄ የሆነ አስክሬን አለ በኋላ አሳያችኋለሁ ትላለች። ከዛ ወሬውን ትቀጥላለች እኮ እውነት አድርጋ በቃ እንዴ ግብም ብል እና እንደዛ ሊያወራኝ ይፈልግ። እኛ 30 50 ልናሳየው እንችላለን። እሱ አሁን ድክ እያለ ያለው ምንድነው? አብሮ ሲሰራ የነበረው ወንጀል ራሱን ለመነጠልና ሰዎች ያንን እንዲላመዱ እያደረገ ነው ያለው። ስለዚህ እሱ ማይቀርለት
ኢንተርፖል ጄኔራል አናገርኩም ብሎ ያ ኢንተርፖል ሴጋ ጠፍጣፊ ድርጅት መስሎታል እሱ። ኢንተርፖል ነኝ ይለኛል። ትላንትና እኮ በጣም ነው የገረመኝ እኮ ጃፒ። ለምን የመጨረሻ ቪዲዮ በምን እንደተጣሉ ታውቃለህ? ሃፒ ከሷ ጋር የለም የፎን ምናምን ሲያደርግ ቪዲዮኛ ጋር አለ። ልጅቷ ቀረጸችውና እንደገና ከማሙሽ ጋር ሪሌሽን ጀመረች። ገስት አብሮ ቆሞ ቁጭ ብለው ይሰርጉ ጀመር ሃፒ። ከዛን እንድንሄድበት ቪዲዮን ራሷ ልጅቷ ላከችልን። እሺ ኮንሴፕት አሁን ከማሙሽ ጋር ያለችው ማለት ነው። ስጠፈጥፍ ነበር ቡላይ እግዚአብሔርን በማስረጃ አለ። ትለቂና እኔና አንቺ ነን ብሎ ደግሞ ስድብ የላከላ ምናምን ቮይሱም አለ። ያኔ እኮ ጃፒ ቤት መታ ነበረ ቪዲዮ ምናምን ለቅብሻለሁ እያለኝ ነው ምናምን አሁን ከሁለት ወር በፊት የተላከ ከመታሰሩ በፊት ስም የለን የሆነች ልጅ መታ የማሙሽ ሚስት ነኝ ግን ሃፒ አታሉኝ ከሃፒ ጋር እንትን ሴክስ አረኩ ነው ምንድን አረኩ በኦንላይን። አይ ግማሽ ጡቴን አሳየሁት፣ አንዱን ጡቴን አሳየሁት፣ አንዱን ላሳየሁት። ጫፏንም ጠቅልዬ የሰጠሁት አይቷል፣ ቀርጿል። አሁን ግን ይሰርዝልኝ። አሁን እሷ ለኛ ለምን እንደላከ ታውቃለህ? እንደዚህ ወንጀል እየሰራ ነው ብለን አንድ ላይ እንድንልክ ነው ወደ ፖሊስ የላከችው። ጅቦን አስገባው እንትን ልኮላል። ከዛን ልጅቷ ደግሞ ካፒ ጋር ያረገችው ቪዲዮኛ ጋር አለ። ያቆሙትም ያን ሳምንት ነው ለካ ከማሙሽ ጋር ጀምራል። ከማሙሽ ጋር ቁጭ ብለው ሃፒን ይቀጠቅጡታል። እሱ ደግሞ ዛቻ ይልክላታል። ያን ዛቻንም ወደኔ ልኩ ነበር ለምን አያይዤ እንድልክ ያለታ ተጣልቶ ልክ እድሜ ልክ እንዳሳደደው ብጤ እኔንም በኢንተርፖል ያሳስኩት ይላል። ነፍጣ እኔ ማታ አልኩት ኮንዶም አከፋፋይ መሰለ ወይ ኢንተርፖል አልኩት። እንዴት ነው ሴጋ ስትነጣጠቁ እሱ መሀል የሚገባው ገብቷል? እንዴት አቅል ነው ቢያየው ነው ከሱ ጋር ያኑላ ወንጀል ሲሰራ 40 ሌቭል ሲገባ እንደዚህ ሃፒን የሚናገሩትን ሰዎች እየዞሩ ጊፍት እየሰጠ አፍ ማስያዝ ነበር ስራው። ትልቁ ሚና በነዛ ሴቶች ስቃይ ላይ ማሙሽ ትልቁን ድርሻ አለው። ያንን ድርሻ ከሰዋቸው አይምሮ ለማጥፋት ነው እንደዚህ እንቅስቃሴ የሚያደርግ። ቀልድ መስሎታል እሱ መጥቶ ነው። ልጁ ጅል ነው ሲጀምር፣ ልጁ ጅል ነው። ይሄ በጣም ጅል የሆነ